በ22 መልአኩ ቅዱስ ዑራኤል አባ እንጦንስዮስና ደቅስዮስ ሊቀ ጳጳስ ይውላሉ። ታሪካቸውም እንደሚከተለው ነው። አባ እንጦንስዮስ በግብፅ ሀገር በአቅማን ከተማ ወላጆቹ ንጹሕ ክርስቲያኖች ነበሩ። ይህን ቅዱስ እንጦንስዮስንም በወለዱ ጊዜ በመልካም አስተዳደግ አሳደጉት። ከወላጆቹ ጋራ አዘውትሮም ቤተ ክርስቲያን ይሄድ ነበር። ከሕፃናት ጋርም ቅዱስ ቁርባን ይቀበል ነበር። ራሱንም ዝቅ አድርጎ ለወላጆቹ ይታዘዝ ነበር። 7 ዓመት በሆነውም ጊዜ የቤተ ክርስቲያን መጻሕፍት ጨርሶ ተማረ። ቴዋናስ የሚባል ጳጳስም ዲቁና ሾመው። ትንቢትም ተናገረለት። ይህ ሕፃን በእግዚአብሔር ፊት ታላቅ ይሆናል፣ ዜናውም በዓለም ሁሉ ይሰማል አለ። ከዚህ በኋላም እናትና አባቱ በሞት ተለዩት። ወደ ቤተ ክርስቲያንም እንደ ልማዱ ሄደ። የመንፈስ ቅዱስ ፍቅር ማደረበትና የዓለም ኑሮ ከንቱ መሆኑን አሰበ። እናትና አባቱም ትተውት የሞቱትን ንብረት ሁሉ ለችግረኞች ምጽዋት ሰጣቸው። በዚያም ወራት የምንኩስና ሥርዓት አልተገለጸም፣ እንዲሁም አይታወቅም ነበር። እግዚአብሔርንም ለማገልገል የሚሻ ከመንደር ጥቂት ወጣ ብሎ ብቻውን በመቀመጥ በጾምና በጸሎት ተወስኖ ይጋደላል። አባ እንጦንስ እንዲሁ አደረገ። ሰይጣናትም በተለያየ ፈተና ፈተኑት። ሴትም በመምሰል አብራው እንደምትተኛ እያስመሰሉ ፈተኑት። ነገር ግን አልተሸነፈም ነበር። በሌላም በተኩላዎች፣ በእባቦች እንዲሁም በጊንጦች የተመሰሉም አሉ። ወደ እነርሱም ዙሮ እፍ ቢልባቸው እንደ ጢስ ተበተኑ። እነሆ ጊንጦችንና እባቦችን የጠላትንም ሁሉ ኃይል ትረግጡ ዘንድ ሥልጣንን ሰጠኋችሁ እንዳለ ጌታችን ኢየሱስ ክርስቶስ በቅዱስ ወንጌሉ። ወንጌል ዘሉቃስ ምዕራፍ 10 ከቁጥር 19። ምግቡንም በዓመት 2 ጊዜ ያበስላል፣ በፀሐይም ያደርቃል። ወደ ባቱም ይገባል፣ እንዲሁ ይዘጋል። ማንም ሰው ወደ እሱ አይገባም። የፈለገው ሰውም በውጭ ሆኖ ቆሞ ድምፁን ይሰማል፣ ወደ እርሱ ግን አይገባም። እንዲህ እያደረገም 20 ዓመት ቆየ። ከዚህ በኋላ እግዚአብሔርን መፍራት አምልኮቱን ለሰዎች ወጥቶ ያስተምር ዘንድ እግዚአብሔር አዘዘው። ስለዚህም ፍጹም ወደሚባል አገር ወጥቶ ሄደ። ብዙዎች ደቀ መዛሙርትንም ሰብስቦ አስተማራቸው፣ በእግዚአብሔር ሕግ ማጸናቸው። ደቀ መዛሙርቶቹን በውስጣቸው የሚኖርባቸው ብዙዎች ገዳማት ተሰሩላቸው። መነኮሳትም ገዳም አልምተው በአንድ ላይ መኖር ጀመሩ። ከዚህ በኋላም በጻድቁ ንጉሥ ቆስጠንጢኖስ ዘንድ ዜናው በተሰማ ጊዜ በጸሎቱ ያስበው ዘንድ ንጉሡ ደብዳቤ ላከለት። እንጦንስም ለመሄድ አልወደደም ነበር። ነገር ግን እያጽናና ጻፈለት። ዳግመኛም በአፍርንጊያ ንጉሥ ዜናው ተሰማ። እንዲሁም ብሎ ጻፈለት፣ በአገራችን በሰራዊታችን ላይ በረከትን ታሳድር ዘንድ እማልድሃለሁ ብሎ ላከ። እንጦንስም ይህን በሰማ ጊዜ አዘነ። እንዲህ ብሎም ጸለየ፣ ጌታዬ ኢየሱስ ክርስቶስ ሆይ እለምንሃለሁ፣ ወደ አፍርንጊያ ንጉሥ ወደ በርኪኖን እንሄድ ዘንድ ፈቃድህ ይሁንልኝ። እንዲህ ብሎ ጸለየ። ይህንንም ባለ ጊዜ ብርህት ደመና መጣች፣ ተሸክማም ወደ አፍርንጊያ አገር አደረሰችው። ንጉሡንና ሰራዊታቸውን ባረካቸው።
በሽተኞችንም ፈወሳቸው። ከ6 ወር በኋላም ያች ብርህት ደመና ተሸክማ በአንድ ቀን ወደ ገዳሙ አደረሰችው። ከልጆቹ ከመነኮሳት ጋር ተገናኝቶ አረጋጋቸው። በአንዲት ዕለትም ከበዓቱ ተቀምጦ ሳለ እንዲህ የሚል ቃል መጣ። ታይ ዘንድ ወደ ውጭ ውጣ አለው። በወጣ ጊዜም መልአኩን አየው። በላዩም የምንኩስና ልብስ አለ። መታጠቂያ ቅናት የመስቀል ምልክት ያለው እንዲሁም ቀሚስ፣ በወገቡም ተቀምጦ ሰሌን ይታያል። እንዲሁ ይሰራልም። ከዚህም ተነስቶ ይጸልያል። ዳግመኛም ተቀምጦ ሰሌኑን ይሰራል። በየሰዓቱም እንዲህ በማድረግ ይጸልያል። ሁለተኛም እንዲህ የሚል ቃል መጣ። እንጦንስ ሆይ እንደዚህ እንዳየኸው ሥራ ከሰይጣን ጦርነት ታርፋለህ አለው። ያንን ያየውንም ተቀብሎ አስመስሎ የሚሰራ ሆነ። የጻድቅ አፉ ጥበብን ያስተምራል፣ አንደበቱ ፍርዱን ይናገራል። የአምላኩ ሕግም በልቡ ውስጥ ነው። የጻድቅ አፍ ጥበብን ያስተምራል፣ አንደበቱ ፍርዱን ይናገራል። የአምላኩ ሕግ በልቡ ውስጥ ነው። መዝሙር 36 ከቁጥር 30። ከዚያችም ቀን ጀምሮ የሰይጣን ፈተና አልመጣበትም ነበር። ይህች ሥርዓትም ዛሬ ለመነኮሳትና ለገዳማት የሕግ ሥርዓት ሆና ትኖራለች። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ተገለጸለትና አረጋጋው። እንዲህም አለው፣ እንጦንስ ሆይ በእውነት እነጋገርሃለሁ። እኔን ስለ መውደድህ በዚህች በረሃ ውስጥ በመጋደል ስምህን ከፍ ከፍ አደርገዋለሁ። ገዳማትን አድባራትንም መነኮሳትን የተመሉ ቅኔዎችንም ጻድቃን እንደሚኖርባቸው አደርጋቸዋለሁ። ይልቁንም ያንተ ገዳማት እስከ ፍጻሜ ይኖራሉ። መታሰቢያህንም እጅግ ከፍ አደርገዋለሁ። የምድር ነገሥታት ሁሉ እጅ መንሻ እንዲገብሩልህ ላንተ አደርጋለሁ አለው። ዝክረ ጻድቅ ለዓለም ይሄሉ ወይፈርህ እምነገር እኩይ ጥቡ ልቡ ልትወክሎ በእግዚአብሔር እንዳለ የጻድቅ መታሰቢያ ለዘለዓለም ነው። ከክፉ ነገር አይፈራም። በእግዚአብሔር ለመታመን ልቡ የጸና ነው እንዳለ ቅዱስ ዳዊት መዝሙር 111። ይህንንም ከተናገረ በኋላ ጌታችንም በታላቅ ክብር አረገ። አባ እንጦንስም ደስ አለው። ከዚህ በኋላ ለቤተ ክርስቲያን መፍረስ ትንቢት ተናገረ። መናፍቃን በላዩዋ ይሰለጥናሉና ከዚህ በኋላ ወደ ቀድሞ ሥርዓቷ ትመለሳለች። ዳግመኛም ስለ መነኮሳት ተናገረ እንዲህ ብሎ እነርሱ እጅግ እንደሚበዙ ገዳሞቻቸውና አድባራቶቻቸው ከዓለማውያን ጋር በከተማዎችና በመንደር ውስጥ እንደሚኖሩ ስለ ዓለም ሁሉ ፍጻሜ ትንቢት ተናገረ። ይህ አባ እንጦንስዮስም አባ መቃርስን አስኬማና የምንኩስና ልብስን እያለበሰው ያረጋጋው፣ ያጽናናው፣ የሚሆነውንም ያስረዳው ነው። ከዚህ በኋላ እግዚአብሔር ለአባ እንጦንስዮስ ተገልጾ የዓለም ሰዎች የአንዲቱን የእግሩን ጫማ የማይሆኑት በጸሎቱ ዓለም ተጠብቆ የሚኖር ከአንተ የሁለት ቀን ጎዳና ርቆ የሚገኝ ጻድቅ ሰው አለ ብሎ ገለጠለት። አባ እንጦንስዮስም የመጀመሪያው መናኝ ራሱ ብቻ እንደሆነ ያስብ ነበርና ይህንንም ቃል በሰማ ጊዜ ፍለጋ ጀመረ። ከቅዱስ ጳውሊ በዓት ሲቃረብ አባ ጳውሊ ከሩቅ አይቶ ወደ በዓቱ ገብቶ ዘጋ። አባ እንጦንስዮስም አባቴ ክፈትልኝ አለ። ከፈተለትና ገባ። መንፈሳዊ ሰላምታም ተሰጣጡና ጸልየው ተቀመጡ። ከዚህ በኋላ ብዙ መንፈሳዊ ነገር ተጨዋውተው ሲመሽ አንድ ህብስት ወረደላቸው። አባ ጳውሊም እንጦኒ ሆይ አሁን የእግዚአብሔር አገልጋይ እንደሆንክ
አውቄያለሁ። 80 ዘመን ስኖር ግማሽ ኅብስት ነበር የሚወርድልኝ። አሁን ግን ምግብህን እግዚአብሔር ላከልህ አለው። ከሰማይ የወረደ የሕይወት እንጀራ እኔ ነኝ እንዳለ ጌታ ለደቀ መዛሙርቱ። የዮሐንስ ወንጌል ምዕራፍ 6 ከቁጥር 51። ተመግበው በቅርብ ርቀት በዓት ለይተው ሌሊቱን ሲጸልዩ አባ እንጦንስዮስም መላ አካሉ እንደ አምደ ብርሃን ሆኖ ሲበራ ለአባ ጳውሊ ታይቶታል። የአባ ጳውሊ 10ሩ የእጆቹ ጣቶች እንደ ፋና ሲያበሩ ለአባ እንጦንስዮስ ይታዩት ነበር። ከዚያም ሥጋ ወደሙን ከወዴት ትቀበላለህ ብሎ አባ እንጦኒ ሲጠይቀው በየሳምንቱ ቅዳሜና እሁድ የእግዚአብሔር መላእክት ያቀብሉኛል አለው። አባ ጳውሊ አባ እንጦንስዮስን ከራስህ ላይ የለበስካት ምንድናት አለው። አስኬማውን በፈቃደ እግዚአብሔር ከመልአኩ ተማርኳት እንደዚህ ብሎ ነገረው። አባ ጳውሊም ለኔ ስጠኝ አለው። ለሌላ ስጣት አላለኝም፣ ስራዋን አሳይቶኛል፣ ሰርቼ ላምጣልህ አለው። ይሁን አለውና ሂድ ይዘሃትናና አልብሰህ ገንዘኝ ከዓለም የምወጣበት ጊዜ ቀርቧልና ብሎ እስከ ዕለተ ምጽአት የሚነሱ መነኮሳትን ግብር ነግሮት አሰናበተው። እርሱም 2 ቀን መንገድ ሄዶ ሰርቶ ይዞ ሲመለስ የመላእክት ማህበር ነፍሱን ሲያሳርጉ አይቶ ይህች የአባቴ ነፍስ ናት አለ። እንደደረሰም አባ ጳውሊን እጆቹ በመስቀል ምልክት ተዘርግተው ጉልበቱ ተንበርክኮ አገኘው። ወደ እግዚአብሔር ቢያመለክት አልብሰው ብሎት አልብሶ ገነዘውና ሥርዓተ ጸሎት ፈጽሞ ምን ላድርግ ሲል አንበሶች መጥተው እጅ ነሱትና አዘን ብለው እግሩን ላሱት። አንበሶችም ሰላምታ ከሰጡት በኋላ መቃብሩን ቆፍረውለት ቀብሮት ወደ በዓቱ ተመለሰ። መንክር እግዚአብሔር በላይለ ቅዱሳኒሁ እንዲል አጽፉንም ለአባ ትናቴዎስ ልኮለት ነበር። በየዓመት 3 ጊዜ የልደት የጥምቀትና የትንሣኤ ለብሶ ቅዱስ ቁርባንን ያቀብልባት ነበር። ሞትም አንስቶባታል። ደቀ መዝሙሩና ልጁ ስለሆነ ከዚህ በኋላ በገዳማውያን አለቃ ወደ ሆነው ወደ አባ ቡላ ሂዶ እርሱም ለሥጋው ያሰበና ያከበረው በሐዋርያው አትናቴዎስ ልብስ የገነዘው ነው። እረፍቱም እንደደረሰ ባወቀ ጊዜ በትሩን ለልጁ ለአባ መቃርስ፣ ምንጣፉን ለአባ አትናቴዎስ፣ አጽፉን ለአባ ስራቢዮን እንዲሰጡ ልጆቹን መነኮሳትን አዘዛቸው። ከዚህ በኋላ ከምድር ላይ ጋደም አለ። ነፍስና ሥጋው በክብር ተለዩ። ነፍሱንም ማኅበረ መላእክት በምስጋና ፍጹም ተድላ ደስታ ወዳለበት ዘላለማዊ ዕረፍት ተቀብለው አሳረጓት። ሥጋውንም ልጆቹ መነኮሳት ሰወሩለት። መላ ዕድሜው 120 ዓመት ሆነ። ጸሎቱና በረከቱ አማላጅነቱ ተራዳይነቱ ከሁላችን ጋር ይሁን። በሁለተኛነት የምናከብረው በዓላችንንም ደቅስዮስ ሊቀ ጳጳሳትን ነው። ደቅስዮስም መልአኩ ቅዱስ ገብርኤል እመቤታችን ባበሰራት ቀን አስቦ በዓልን የሚያደርግ ደግ ኤጲስቆጶስ ነበረ። ከፍቅሩ ጽናት የተነሳ የታምራቷን መጽሐፍ በአንድ ሰብስቦ ጽፎ ደጉሶ አዘጋጀላት። እመቤታችን ቅድስት ድንግል ማርያምም ተገለጸችለትና የጻፈውን መጽሐፍ በእጇ ይዛ ወዳጄ ደቅስዮስ ሆይ ይህን መጽሐፍ ስለ ጻፍክልኝ ከቶ ደስ አለኝ አመሰገንኩህም አለችውና ባርካው ከእርሱ ተሰወረች። ከዚህ በኋላ ደቅስዮስም ማርያምን ከመውደዱ የተነሳ ፈጽሞ ደስ አለው።
እመቤታችን ቅድስት ድንግል ማርያምም በእጇ የከበረ ሰማያዊ ልብስ የከበረም ሰማያዊ ወንበር ይዛ ዳግመኛ ተገለጸችለትና አገልጋዬ የሆንክ ወዳጄ ደቅስዮስ ሆይ በአንተ ደስ አለኝ። መልአኩ ቅዱስ ገብርኤል እኔን ባበሰረበት ቀን በዓሌን ስላከበርክ በሰው ሁሉ ፊት አከብርሃለሁ አለችው። ይህችን ልብስ ሊለብሳት በዚህች ወንበር ሊቀመጥ የሚቻለው የለም። ይህን ቃሌን የሚተላለፍ ቢኖር እኔ እበቀለዋለሁ አለችው። ይህንንም ተናግራ ከእርሱ ተሰወረች። ብዙ ጊዜ ሲያገለግል ከቆየ በኋላ አረፈ። ልብሲቱንና ወንበሪቱንም በከበረ ቦታ አስቀምጠዋት በመንበረ ጵጵስናውም ሌላ ደቅስዮስ የሚባል ጳጳስ ተሾመ። ይህ ደቅስዮስም ያን የከበረ ሰማያዊ ልብስና ወንበር አምጡልኝ ብሎ በድፍረት ልብሱን ለበሰው፣ ወንበሩንም ተቀመጠበት። እመቤታችን ቅድስት ድንግል ማርያምም በድፍረቱ ተቀየመችና ወንበሪቱ ተገለበጠች፣ ሰበረችውም። እንዲሁም አመድ አድርጋው ልብሲቱና ወንበሪቱ ወደ ሰማይ አርገዋል፣ እንደ ታቦተ ጽዮንና እንደ ዳውጓን። መጽሐፈ ሳሙኤል ምዕራፍ 5 ከቁጥር 3። የአባታችን የቅዱስ ደቅስዮስ ሊቀ ጳጳስ ጸሎቱና በረከቱ አማላጅነቱ ከሁላችን ጋር ትሁን። ሕሊናችን በማሰባሰብ አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያሰርይልን ዘንድ ለዘላለሙ አሜን። ስለነበረን ጊዜ ሁሉ የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ምስጋና ይሁን። ውድ የሃይማኖት ሚዲያ ተከታታዮች ከዚህ በላይ እንድንሰራ አገልግሎቱ በሰፊው ይሰጥ ዘንድ በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ላይክ፣ ሰብስክራይብ፣ ሼር በማድረግ ድጋፋችሁን ታሳዩን ዘንድ በትህትና እንጠይቃለን። ያላችሁን ሐሳብ አስተያየት በኮሜንታችን ስር ላይ አስቀምጡልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።